የሩታ ወንድሞች እንግዲህ ከሩታ ጋራ ኩሪፍቱ ሪዞርት ወይም ደግሞ ሁላችሁ የምታውቁበት ቦታ በተለይ አብርሃምና ሄርሜላ የሚዝናኑበት ቦታ ድረስ እንደተከሰቱ ሰምቻለሁ። እሱ ብቻ አይደለም፣ በጣም የሚገርም ጸብ ተነስቶ ነበረ። ያ ነገር እንግዲህ ምንድን ነው እያንዳንዱን በዚህ ቪዲዮ እነግራችኋለሁ። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይ ካርጉ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። ወደ ጉዳያችን እንግዲህ ከሰሞኑ እጅግ በጣም ብዙ ነገሮች ሲከሰቱ ነበረ። በትላንትናው ዕለት እንግዲህ እንዳያችሁት በተለይ ሮቤልና አቡሻ ከሩታ ጋር ሆኖ በጣም ብዙ ንግግሮችን ሲያደርጉ ነበረ፣ በጣም ሲከራከሩ ነበረ። ያም እንግዲህ ምንድነው ንግግራችሁ ብላችሁ እንግዲህ ከጠየቃችሁኝ ምንድነው ሁላችን የምናውቀው አብርሃምን እንግዲህ እስከ ዛሬ ድረስ ታግሰናል፣ ካሁን በኋላ አንታገሰውም፣ የፈለገውን ነገር ማምጣት እንችላለን፣ ለአብርሃም ብቻ ሳይሆን ለሌሎቹም ዋጋቸውን እንሰጣቸዋለን፣ ያሉበት ድረስ ሂደን እንግዲህ ቅጥቅጥ አድርገን ደብድበናቸው የሚፈልጉትን ነገር ካሁን በኋላ ማድረግ ስለማይችሉ እኛ የምንፈልገውን ነገር ከነሱ እንቀበላለን፣ እናስፈርማቸዋለን። እንግዲህ ያው የሚያስፈርሙትም ዶክመንትም ጭምር ይዞ እንደሚሄዱ እርግጠኛ ሆኖ ሲናገሩ ነበረ። በዚህ ጉዳይ ላይ እንግዲህ ሩታ አልተስማማችም ነበረ። ምክንያቱም መሃላቸው ላይ ሌላ ጸብ ተነስቶ እጅግ በጣም በሚያሳዝን ሁኔታ እንግዲህ እንዳይታሰሩ ወይም ደግሞ ሌላ ንግግር ውስጥም እንዳይገቡ ብላ በጣም ስለፈራች በተለይ ሮቤልም በጣም ስትመክረው ነበረ። ሮቤል እንግዲህ አምርሯል። ምክንያቱ ደግሞ ሁላችንም እናውቃለን። ከዚህ በፊት እንግዲህ ከአብርሃም ጋር ጸበኛ ነበረ። በተለያየ ጊዜ ማለት ይቻላል አብርሃም ጥሩ ሰው እንዳልሆነ፣ እጅግ በጣም መጥፎ ተግባርና እጅግ በጣም እንግዲህ ሴሰኛ እንደሆነ በተለይ ከሴቶች ጋር በጣም ብዙ ነገሮችን እንደሚያደርግ እርግጠኛ ሆኖ ለሩታ ሲናገር ነበረ። በዛን ሰዓት እንግዲህ ሁላችን የምናስታውሰው በተለይ ከ4 ወር ከ5 ወር በፊት ሮቤል እርግጠኛ ሆኖ በጣም ብዙ ነገሮችን ሚስጥር ሲያወጣ ነበረ። በዛን ሰዓት እንግዲህ ሁሉም ሰው ማለት ይቻላል ሮቤል እጅግ በጣም መጥፎ ሰው ነው፣ እጅግ በጣም እንግዲህ ጥሩ ሰው አይደለም፣ ለሩታም ጥሩ ነገር አያስብም፣ አብርሃምና ሩታ በጭራሽ አብሮ እንዳይሆኑ ስለሚፈልግ ነው፣ ለዛ ነው ይሄንን ሁሉ ነገር የሚያደርገው ብሎ እንግዲህ በጣም ብዙ ሰዎች ሮቤልን ሲያገሉት ነበረ። በስተመጨረሻም እሱም ከነሱ ህይወት እንግዲህ ጣልቃ አልገባም ካሁን በኋላ በቃኝ ብሎ ወጥቶ ነበረ። በስተመጨረሻ እንግዲህ ተመልሶ ነገሮችን ክርር አድርጎ ተመልሷል። ምክንያቱም ደግሞ እንግዲህ ሩታ ከዚህ በላይ መጎዳት የለባትም ብሎ አቋሙን ይዞ እንግዲህ መምጣቱ እጅግ በጣም ሁላችንም የሚያስገርም ነገር ሆኗል። እንግዲህ ሮቤል ወደ ቡታጅራ ከሄደ በኋላ በተለይ ሩታን በጣም ሲጠይቃት ነበረ። የእሷን ጤንነት ጉዳይ በጣም አሳስቦት በተደጋጋሚ ማለት ይቻላል ከቪዲዮ ጀርባ እጅግ በጣም ብዙ ጊዜ ሩታን ሲጠይቃት ነበረ። እሱ ብቻ አይደለም እንግዲህ ያው ሁላችን የምናውቀው አቡሻም ጭምር ከሩታ ጋራ በጣም ሲነጋገር ነበረ በአብርሃም ጉዳይ። በስተመጨረሻ እንግዲህ እነሱ በክቶናል፣ ከዚህ በላይ እንግዲህ ልንታገሰው አንችልም፣ የሚያደርጉት ነገሮች እጅግ በጣም የሚያሳዝን ነው፣ ሩታ ሰው እንደሌላት ወይም ደግሞ እጅግ በጣም በሚያሳዝን ሁኔታ ምንም ዘመድም ወንድምም እንደሌላት ነገር አድርጎ በተለይ እሷን እያሰቃዩ ስለሆነ ካሁን በኋላ አቤልንም ብሩክንም አብርሃምንም እንደዛውም እንግዲህ ያው ሄርሜላንም ጭምር አራቷንም እንግዲህ ዋጋቸውን እንሰጣለን ብሎ እንግዲህ ተነስቷል። በተለይ እንግዲህ ሮቤል አምርሯል። አራታቸውም ልደፋቸው እችላለሁ ብሎ እንግዲህ በተለይ በትላንትናው ዕለት በቪዲዮ ሲናገር ነበረ። በዛሬ ዕለት እንግዲህ አዳዲስ ነገሮች ተከስተዋል። በተለይ ወደ ኩሪፍቱ ሪዞርት ሁላችሁም የምታውቁት በተለይ ወደ ደብረ ዘይት ወይም ቢሾፍቱ አካባቢ የሚገኘው ትልቁ ሪዞርት እንግዲህ ሄርሜላና አብርሃም የሚዝናኑበት ወይም እየተዝናኑበት ያለበት ቦታ ድረስ እንደተከሰቱ ተሰምቷል። በተለይ ሮቤልና አቡሻ ተገኝተዋል ቦታው ላይ። ሩታም እንደተገኘች እንግዲህ አንዳንድ ወሬዎች ሲደርሱ ነበረ። በአብርሃም እና በሮቤል ጉዳይ እንግዲህ እጅግ በጣም ብዙዎቻችሁ ትጨነቃላችሁ ብዬ ነው የማስበው። ምክንያቱም እንግዲህ ሮቤል የሆነ ነገር እንዳያደርገው ብላችሁም ያሰባችሁት በተለይ በጣም ብዙዎቻችሁ አላችሁ። እንግዲህ በጣም ከባድ ጸብ እንደተነሳ ሰምቻለሁ። እጅግ በጣም እንግዲህ ነገሮች ከሚፈለገው በላይ ሄዷል። በተለይ እንግዲህ አብርሃምና ሮቤል መሃል
መሃል እጅግ የማይበርድ አይነት ጦርነት ተነስቷል። ያ ነገር ደግሞ እንግዲህ እንዲከሰት ያደረገው በተለይ የአብርሃም ጉዳይ ነው። አብርሃም እንግዲህ በራሱ መንገድ መወሰን ከጀመረ ቀናቶች አስቆጥሯል። በተለይ የራሱን ሕይወት በራሱ መንገድ እየወሰነ ይገኛል። በዚህ ሰዓት እንግዲህ አብርሃም ከሩታ ጋር ይሆናል ወይም ደግሞ እንዲሆን ይፈለጋል ማለት ሳይሆን አብርሃም ያልጨረሰውን ጉዳይ ሳይጨርስ ወደ ሌላ ነገር ውስጥ ገብቶ እነሱን ለማብሸቅ የሚሄደው መንገድ እጅግ በጣም የሚያስጠላ መሆኑን ሁላችንም ልንገነዘብ ይገባል። ምክንያቱም እንግዲህ የሩታን ቤተሰብም ጭምር እንግዲህ እያዋረደ ይገኛል። ምክንያቱም በአካባቢዋ ላይ በተለይ ሩታ አግብታ ልጅ ወልዳ እንደምትኖር ነው ሁሉም ሰው እንግዲህ የሚያውቀው። ስለዚህ እንግዲህ ቤተሰቦቿም ጭምር እንግዲህ አንገታቸውን እንዲደፉ ያደረገው አብርሃም እንደሆነ እንግዲህ በደንብ በስፋት ሲወራ ነበረ በሶሻል ሚዲያ ላይ። በተለይ እንግዲህ የሩታ ቤተሰቦችም ጭምር ሲሰደቡበት የነበረ ጉዳይ ስለሆነ እንግዲህ በዚህ በክብራቸው ጉዳይ መደራደርም አልፈለጉም። እሱ ብቻ አይደለም፣ ሩታም በዚህ ጉዳይ ላይ እጅግ በጣም ተሰድባለች፣ እጅግ በጣም ብዙ ነገር ተብላለች። ትዳሯን እንደፈታች አይነት ነገር ወይም ደግሞ ራሷ ፈልጋ ትዳሯን እንደፈታች አይነት ነገር በጣም በስፋት ሲወራ ነበረ። እሱ ብቻ አይደለም እንግዲህ ሩታ ጥፋተኛ እንደሆነችም ጭምር እንግዲህ በጣም ሲወራ ነበረ። አብርሃምን በጭራሽ እንደማትንከባከበው እሱ ብቻ አይደለም አብርሃም ላይ በጣም ብዙ ነገሮችን እንዳደረገችም ጭምር ሲነገር ነበረ። በዛም የተነሳ እንግዲህ እነ ሮቤል ካሁን በኋላ ይበቃል፣ አብርሃም እንደፈለገ እየተፈናጨ እንደፈለገ ከሴቶች ጋራ እየወጣ ወይም ደግሞ እንደፈለገ እንግዲህ እየተዝናና እሱ የራሱን ሕይወት እያሞቀ የእህታችን ወይም ደግሞ የሩታን ሕይወት ማበላሸት አይችልም ብሎ እንግዲህ በደንብ አድርጎ ሲነሱ ነበረ። እሱ ብቻ አይደለም ከዚህ በፊት ያነሱት ነገሮች ነበሩ። በተለይ እነ ብሩክ ሲያነሱ የነበረው በተለይ በትላንትናው ዕለትም ብሩክም ሲናገር ነበረ። አይታችኋል ከሆነ በተለይ ብሩክ የተናገረው ነገር ሁላችንም አሳዝኖ ነበረ። አብርሃም በጣም ብዙ ነገር በተለይ ለሩታ እንዳደረገላት ከዛም ውስጥ መኪና እንደገዛላት፣ ወርቅ እንደገዛላት፣ በጣም ብዙ ጊዜ ሲለምናት እንደነበረ በደንብ አድርጎ እንግዲህ አክት ሲያደርግ ነበረ። ያ ነገር እንግዲህ የሩታ ገንዘብ አይደለም ወይ ብሎ በጣም ብዙ ሰውም ደግሞ ሐሳቡን ሲሰጥ ነበረ። እውነቱን ለመናገር እንግዲህ አብርሃም ከየትም አምጥቶ ሳይሆን ወልዶም አይደለም። በተለይ የአብርሃም ስኬት ወይም ደግሞ የአብርሃም እያንዳንዱ የገቢ ምንጭ የሆነው የሩታም ጭምር እንደሆነ ሁላችንም እናውቃለን። የሩታ አስተዋጽኦ አለበት። የሩታ በተለይ ኦዲየንሶች የአብርሃምን ቪዲዮ ስለሚመለከቱ ሁላችንም ማለት ይቻላል የአብርሃምን ቪዲዮ እናያለን። በሱ ደግሞ የሚያገኘው ገንዘብ ነው እንጂ ከየትም አምጥቶ ወይም ወልዶ አይደለም። ስለዚህ እንግዲህ የኦዲየንስ ማለት ደግሞ የራሷ የሩታ ገንዘብ የነበረው በሱ መልሶ እንግዲህ መኪና ገዝቶ ሰርፕራይዝ ስላረገ ምንም የሚፈጠር ነገር አለ ብዬ አላስብም። ስለዚህ እንግዲህ ነገሮችን እያንዳንዱ ነገሮችን እየተረዱ ይገኛሉ። በተለይ እንግዲህ እነ ሮቤል እና አቡሻ እያንዳንዱን ነገሮች በተለይ አብርሃም የሚያረጋቸው ነገሮች ለተንኮል እንደሆነ ራሱን ተወዳጅ ለማድረግ እያደረገ እንደነበረ እያንዳንዱን ነገር በተለይ ሄርሜላ ፊት ተቀባይነት ለማግኘት እንጂ ለሩታ አስቦ አንድም ቀን እንግዲህ ምንም ነገር ዱምቡሎ ሳንቲም እንኳን ለሩታ በራሷ ገንዘብ ገዝቶ የሰጠውን ከዛ ውጪ እንጂ በራሱ ገንዘብ ከየትም አምጥቶ ያደረገ ነገር እንደሌለ ሮቤል እንግዲህ ይህንን ነገር በደንብ ስለተረዱ አሁን ላይ ደግሞ የሚያደርገው ነገር በተለይ ኢቭን የሚዝናናበትን ገንዘብ ጭምር እንኳን የሩታ ገንዘብ እንደሆነ እንግዲህ ሲናገሩ ነበረ። ስለዚህ እንግዲህ ከዚህ በላይ ይበቃዋል ብሎ ነው የተናገሩት። ስለዚህ ያለውን ነገር ወደ ህጋዊ መንገድ ወስዶ ነገሮችን ፈቶ በስተመጨረሻ ሩታና አብርሃም ከተለያዩ በኋላ የራሱ ጉዳይ ነው፣ እንደፈለገ እየዘለለ መኖር ይችላል። ከዛ በፊት ግን እያንዳንዱ የሚወጣው ወጪዎች በሙሉ የሩታም ጭምር ስለሆነ እንደፈለገ ከሌላ ሴት ጋር ማጥፋት ስለማይችል በህግም መሰረት እንጠይቀዋለን ብሎ እንግዲህ አምርሮ ተነስቷል ማለት ነው። በተለይ እንግዲህ በዛሬ ዕለት ደግሞ ከአብርሃም ጋራ ተገናኝቶ ሮቤል በጣም ብዙ ነገሮች እንደተፈጠሩ ኢቭን እስከ መደባደብ ደረጃ ድረስ እንደደረሱ ሰምቻለሁ። በተለይ ይሄ ነገር ነገ ላይ በደንብ ተደርጎ የሚገለጽ ነገር ስለሆነ ዛሬ ላይ ቸኩለን ሌላ ነገር ባንናገር የተሻለ ስለሆነ ነገሮች ግን በጭራሽ እንግዲህ በአብርሃምና በሮቤል ዙሪያ እጅግ በጣም ጤነኛ እንዳልሆነ
እርግጠኛ ሆኜ ለመናገር እፈልጋለሁ። እንግዲህ አዳዲስ መረጃዎችም ይመጣሉ፣ አዳዲስ ቪዲዮዎችም ይለቀቃሉ። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ጠብቁ። አዳዲስ ቪዲዮዎችን ለእናንተ ለማድረስ ሞክራለሁ። ስለዚህ እንግዲህ አዲስ ከሆናችሁ ሰብስክራይብ፣ አዲስ ካልሆናችሁ ደግሞ እንደተለመደው ቪዲዮአችን ላይ ካርጉ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።